የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በዩክሬን ያለውን ጦርነት ለማስቆም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመወያየት አቅደናል ሲሉ ተደምጠዋል። ወዲህ ደግሞ የሩሲያ የውጭ ጉዳይ ሚኒስትር አሌክሳንደር ግሩሽኮ ማንኛውም በዩክሬን ላይ ዘላቂ የሆነ የሰላም ስምምነት እንዲደረስ የሞስኮ ፍላጎቶች መሟላት አለባቸውም ብለዋል። ከፑቲን ጋር ለመወያየት ያቀዱት ትራምፕም ቢሆኑ ምናልባት እንችላለን ላይሆንም ይችላል፣ ግን ጥሩ ድል እንዳለን አስባለሁ ከማለት የዘለለ ቀድሞውኑ እንደሚሉት በእርግጠኝነት መናገር አልቻሉም። በተለይም የተኩስ አቁም ስምምነቱ የሚለው ሐሳብ የተቀደሰ ነው የምትለው ሩሲያ ለመደራደሪያነት የምታቀርባቸው ቅድመ ሁኔታዎች ለዩክሬን ፈጽሞ ተቀባይነት የሌላቸው በመሆኑ በአሜሪካ እየተደረገ የሚገኘው የአሸማጋይነት ሚና ጉንጫ አልፋ ከመሆን አለመዝለሉ ይጠቀሳል። የዛሬው ተጠባቂ የውይይት መርሃ ግብር እንደታሰበው የማይሆንበት እድል የሰፋ ነው የሚሉ እየተበራከቱም ይገኛል። ይህ ርዕሰ ጉዳይም የዛሬው ዓለም አቀፍ ትንታኔያችን ትኩረት ነው። አበረ ስሜነ ነኝ። በዩክሬን ተቀባይነት ያገኘው የ30 ቀን የተኩስ አቁም ሐሳብ የፑቲንን ይሁንታ እንዲያገኝ ለማድረግም ጥረት እያደረጉ የሚገኙት ትራምፕ ጦርነቱን ለማስቆም በሳምንቱ መጨረሻ ብዙ ስራዎችን እንደሰሩም ተናግረዋል። ሆኖም ከፕሬዝዳንት ፑቲን ጋር እነጋገራለሁ ብለዋል። ጦርነቱን ማስቆም እንደሚችሉ ማየት ፈልጋለሁ። ምናልባት እንዳሰብነው ማድረግ እንችላለን፣ ላይሆንም ይችላል። ነገር ግን ጥሩ ድል እንዳለ አስባለሁ ብለዋል ትራምፕ። ክሬምሊን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በስልክ እንደሚያነጋግሩ አረጋግጣለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለታቀደው ውይይት ሲጠየቁ ትክክል ነው፣ ውይይት ታቅዷልም ብለዋል። ይሁን እንጂ ሁለቱም ወገኖች አሁንም ከባድ የአየር ጥቃቶችን ሲያስተናግዱ፣ ሩሲያ በበኩሏ በምዕራብ ሩሲያ የሚገኘውን የኩርስክ ክልል ለወራት የያዘውን የዩክሬን ጦር ለማባረርም ተቃርባለች። ባለፈው ሳምንት ከፑቲን ጋር የተደረገው ውይይት አዋንታዊና መፍትሄን መሰረት ያደረገ ነበር ያሉት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የሩሲያው ፕሬዝዳንት የትራምፕን የተኩስ አቁምና የሰላም ውሎችን ሐሳብ እንደሚቀበሉ ያላቸውን እምነትም ይናገራሉ። ነገር ግን የፑቲን ጥያቄ በኩርስክ የዩክሬን ጦር እጅ መስጠትን፣ የዩክሬን ግዛት የሩሲያ እንደሆነ ዓለም አቀፍ እውቅና መስጠት፣ የዩክሬን የመሰብሰብ አቅምን መገደብ፣ የምዕራባውያን ወታደራዊ እርዳታ መቆምና የውጭ ሰላም አስከባሪዎችን መከልከልን ይጨምራል። ለመሆኑ የሩሲያ ፍላጎት ከሆነ ስምምነቱ እንዴት መሳካት ይችላል ተብለው ቢጠየቁም ፑቲን መልስ መስጠት አልቻሉም። በእርግጥም እርቅን እንደሚደግፉ ፑቲን በተደጋጋሚ ተናግረዋል። ነገር ግን ስምምነቱ ከመደረጉ በፊት መካተት ያለባቸው ብዙ ጉዳዮችም አሉ ይላሉ። ከማንኛውም የተኩስ አቁም ስምምነት በኋላ ለዩክሬን የደህንነት ዋስትና ለመስጠት የአውሮፓ ወታደሮችን ማሰማራት የሚለውን ሐሳብ ሞስኮ በጥብቅ ተቃውማዋለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ዩክሬን ሉዓላዊ ሀገር መሆኗን በመጥቀስ የሩሲያ ፈቃድ አያስፈልግም ብለዋል። ማክሮን በበርካታ የፈረንሳይ ጋዜጦች በሰፈረው አስተያየታቸው ላይ ዩክሬን የተባበሩት መንግስታት በግዛቷ ላይ እንዲሰፈር ከጠየቀች ውሳኔውን የመቀበል ወይም አለመቀበል ጉዳይ የሩሲያ ፋንታ አይደለም ብለዋል። ምንም እንኳን ማክሮን ይህን ቢሉም ማንኛውም በዩክሬን ላይ ዘላቂ የሆነ የሰላም ስምምነት ለማድረግ የሞስኮ ፍላጎቶች መሟላት አለበት ለምትለው ሩሲያ ተቀባይነት የሌለው ጉዳይ ነው። በዚህም የሩሲያ የውጭ ጉዳይ ሚኒስትር አሌክሳንደር ግሩሽኮ አስተማማኝ የደህንነት ዋስትናዎች የዚህ ስምምነት አካል እንዲሆኑ እንጠይቃለንም ብለዋል። ይህም የኔቶ አባል ሀገሮች ወደ ህብረቱ ለመግባት ዩክሬን የምታቀርበውን ጥያቄ ውድቅ ማድረግ ይኖርባቸዋልም ይላሉ። ይህ አልሆነም ማለት ግን ይደረጋል የሚባለው ስምምነት ቀርቶ የተቀረው አውሮፓም ቢሆን የግጭቱ አካል እንደሆነ ተቆጥሮ ለሚደርስበት መዘዝ ራሱን ያዘጋጅ ሲሉም ያስጠነቅቃሉ። ቀድሞውንም ሩሲያ ከዩክሬን የገባቸውን ጦርነት የኔቶ መስፋፋት የሩሲያ ደህንነት ስለሚያሰጋ ነው ያሉት ፑቲን ደግሞ ዩክሬን ኔቶን የመቀላቀል ዓላማዋን ማቆም ይኖርባታል። ሩሲያ በቁጥጥር ስር ያደረገቻቸውን የዩክሬን ግዛት በሙሉ እንድትቆጣጠርና የዩክሬን ጦር መጠንም እንዲገደብ ጠይቀዋል። ሩሲያ በአሁኑ ወቅት 1/5ኛውን የዩክሬንን ግዛት ተቆጣጥራ የምትገኝ ሲሆን ዋነኛ አወዛጋቢ ከሆኑ ግዛቶች ውስጥም የሩሲያው ምዕራባዊ ኩርስክ ግዛት ነው። የዩክሬን ጦር የተወሰኑ የግዛት አካባቢዎችን መቆጣጠርም ችሏል። ፑቲን የኩርስክ ግዛትን ሩሲያ ሙሉ በሙሉ ተቆጣጠራለች፣ በስፍራው ያሉ የዩክሬን ወታደሮችም ከበባ ውስጥ ገብተዋልም ብለዋል። እናም የተኩስ አቁም ስምምነቱ በምስራቁ የጦር ግንባር ሊኖረው የሚችለው ቁጥጥርና ክትትል ላይ በርካታ ጥያቄዎች ይነሳሉ። ከዚህ ባለፈም የምዕራባውያን ማዕቀቦች እንዲቀሉና በዩክሬን ፕሬዝዳንታዊ ምርጫ መደረግ አለበት እየተባለ እየተገለጸም ነው። ሩሲያ በ2014 የጠቀለለቻትን ክሬሚያን ጨምሮ አሁን ደግሞ 5 የዩክሬን ግዛቶችን ይዛ የምትገኝ ሲሆን ሩሲያ በዩክሬን ላይ ሙሉ ለሙሉ ጥቃት ከጀመረች ከ3 ዓመታት ወዲህ እያደረሰች ያለውን ጥቃት እንዳጠናከረችም ትገኛለች። በሩሲያና ዩክሬን መካከል ሙሉ ስምምነትን በተቻለ ፍጥነት መደረግን እፈልጋሉ ያሉት ሩቢዮ በየቀኑ ሰዎች ይሞታሉ፣ በጦርነትም የሚጎዱት ሁለቱ ወገኖች ናቸው ብለዋል። ነገር ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ሰላም ስምምነት ለመወያየት ዝግጁ መሆናቸውን ቢናገሩም ዲፕሎማቶቻቸው የተኩስ ማቆም ስምምነትን የሚቃወሙ በመሆናቸው ነገሩን በእንጥልጥል ላይ እንዲቆይም አድርጓል።
ካሁን ቀደምም ቢሆን ፑቲን የሚደረገው እርቅ ጊዜያዊ እርቅ መሆን የለበትም፣ ሆኖም የረጅም ጊዜ ሰላምን ለማስፈን የሚቻል ከሆነ ስምምነት አደርጋለሁ ሲሉም ነበር የተደመጡት። በተለይም ተደማጭነት ያለው የሩሲያ ሕግ አውጪ ማንኛውም ስምምነቶች በእኛ ፈቃድ እንጂ በአሜሪካ ፍላጎት የሚሆን አንዳች ነገር የለም ማለቱ ለአደራዳሪው አሜሪካ ጉዳዩ ቀላል አይሆንም እየተባለም ነው። ያም ቢሆን ግን ሩሲያ ከአሜሪካ ጋር ንግግር ለማድረግ ዝግጁ ናት በተባለው መሰረት ትራምፕ በስልክ ከፑቲን ጋር ለመወያየት የያዙት እቅድም እየተጠበቀ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሩሲያ አቻቸው ሰርጌይ ላቭሮቭን ደውለው ባለፈው ወር በሳውዲ አረቢያ በአሜሪካና ሩሲያ መካከል በተካሄደው የመሪዎች ጉባኤ ላይ የተስማሙበትን አፈጻጸም ለመወያየት ጥሪ ማቅረባቸውንም ተናግረዋል። በየካቲት ወር በሪያድ በአሜሪካና በሩሲያ መካከል የተደረገውን ከፍተኛ ስብሰባ ጦርነቱ ከተቀሰቀሰበት ከ2022 ወዲህ የመጀመሪያው ስብሰባም ነው። በወቅቱ ሰርጌይ ላቭሮቭና ማርኮ ሩቢዮ ግንኙነታቸውን ለመቀጠል ተስማምተዋል ሲልም የሩሲያ የውጭ ጉዳይ ሚኒስትር አስታውቋል። በሌላ በኩልም የዩክሬኑ ፕሬዝዳንት ዘለንስኪ ፑቲን አፋጣኝ የተኩስ አቁም ስምምነት ላይ ለመድረስ ያሉትን ዲፕሎማሲያዊ ጥረቶች ለማበላሸት እየጣሩ ነው ሲሉም ይከሳሉ። ፕሬዝዳንት ቭላዲሚር ፑቲን ደግሞ በዩክሬን ለ30 ቀናት የተኩስ አቁም ስምምነት ለማድረግ አሜሪካ ያቀረበችውን ሐሳብ ሊቀበሉት አይችሉም የሚሉት የሩሲያ ምንጮች ማንኛውም ስምምነት የሩሲያ ጦር ሜዳ ግስጋሴዎችን ከግምት ውስጥ ማስገባትና የሞስኮን ስጋት መፍታትም አለበት ይላሉ። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ ጥቃት ከሰነዘረች በኋላ በመቶ ሺዎች የሚቆጠሩ ሰዎችን የሞትና የአካል ጉዳት አድርሷል። በሚሊዮን የሚቆጠሩ ሰዎችን ደግሞ ከቀያቸው እንዲፈናቀሉ ምክንያት ሆኗል። ይህም በሞስኮና በምዕራቡ ዓለም መካከል ከ1962 ከተፈጠረው ቀውስ ወዲህ ትልቁን ግጭት እንዲያስከትልም ምክንያት ሆኗል። ይህን ጦርነት ለማስቆም ትራምፕ የዩክሬኑ ፕሬዝዳንት ዘለንስኪ የተኩስ አቁሙን እንዲቀበሉ ከፍተኛ ጫና ከማሳደር ባለፈም ወታደራዊ ድጋፍ እስከ ማቋረጥም ደርሰው ነበር። ሩሲያ ላይ ደግሞ ትራምፕ ወደ ስምምነቱ ለማምጣት በሚል ቀድሞውኑ ተጥሎ የቆየውን ከፍተኛ ማዕቀብ በማጠናከር በሞስኮ ላይ ተጨማሪ ማዕቀብ ሊጣልባት እንደሚችልም ዝተዋል። ነገር ግን አንዳች ያመጣው ለውጥ ሳይኖር አሁንም ለእልቂት መንስኤ እንደሆነ ዘልቋል። በተለይም ከቅርብ ጊዜ ወዲህ ሩሲያ ወደፊት እየገፋች ስለሆነ ፑቲን ተኩስ አቁሙን ይቀበላሉ ተብሎ አይጠበቅም እየተባለም ነው። ትራምፕም ቢሆኑ ከተስፋ የዘለለ በእርግጠኝነት ያልተናገሩት የሩሲያ የተኩስ አቁም ስምምነትን ትቀበላለች ለሚለው ሐሳብ ከወዲሁ የበርካቶችን ትኩረት እየሳበ ነው። በስልክ ይደረጋል የተባለው ውይይት ሩሲያ የምትጠይቃቸውን ወሳኝ ጥያቄዎች በተለይም ዩክሬን ኔቶን የመቀላቀል ፍላጎቷን እንድትተው ማድረግ ያስችላል ወይ፣ ሩሲያ የተቆጣጠረቻቸውን 5 ግዛቶች ላስተዳደር የሚለውን የሩሲያን ጥያቄ ዩክሬንስ መቀበል ትችላለች የሚለውም የትራምፕ አስተዳደር ሁለቱን ሀገራት ለማስታረቅ የሚደረገውን ጥረት ዳገት ያደርገዋል እየተባለም ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አናዶሎ፣ ቢቢሲና ዩሮኒውስን በዋቢነት ተጠቅመናል።